አሁን ላይ ሰውን ሰው ያደረገው የአረብ ሀገር ብር ሳይሆን የዩቲዩብ ብር ነው። 150,000 ሰብስክራይብ ያለው የዩቲዩብ ቻናል ለሽያጭ አቅርበናል። ይሄ እድል እንዳያመልጣችሁ ተጠቀሙበት ማለት ነው። በተለይ በቅርቡ ወደ ሀገር ለመግባት ሀሳብ ያላችሁ ወንድሞቼ ይሄን ቻናል ገዝታችሁ ብትገቡ እመኑን ትጠቀሙበታላችሁ። የማይረባ አንድ ቆራጣ ቤት ወይንም አንድ ቆራጣ ቦታ ገዝታችሁ ከምትገቡ ይሄን ዩቲዩብ ቻናል ገዝታችሁ ብትሄዱ በቀላሉ በወር እስከ 250,000 ብር የኢትዮጵያ ብር መስራት ትችላላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙሸ ቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች ዛሬ ደግሞ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ያው ዙሮን የሸቃሊት ለእናንተ የሚጠቅም ነገር ከማምጣት መቼም ወደ ኋላ አልልም ማለት ነው። የዛሬው ግን ይለያል። እውነቴን ነው የምላችሁ። እኔ ሁሌም ቢሆን እንደምላችሁ የአንድ ሸቃላ መለወጥ ለሌሎቻችን ተስፋ ነው ብዬ አምናለሁና በቅርቡ ወደ ሀገር ለመግባት ያሰባችሁ እህት ወንድሞች ካላችሁ በተለይ ይህ እድል ባመልጣችሁ ደስ ይለኛል። እሱ ምንድነው እንግዲህ መግቢያ ላይ ያያችሁት የወንድማችን ቻናል ከ150,000 በላይ ሰብስክራይብ አለው እና ይሄን ቻናል መሸጥ ይፈልጋል። ሰውየው ደግሞ የሚሸጠው ቻናሉ አላዋጣ ብሎ ሳይሆን ተደራራቢ ስራ ስላለበት ቻናሉን እያንቀሳቀሰው አይደለም ማለት ነው፣ እየሰራበት አይደለምና ለመስራት አልተመቸው። ዩቲዩብ ቻናል ደግሞ ካልሰራችሁበት እየሞተ ነው የሚሄደው ማለት ነው። ስለዚህ ዩቲዩብ እንዳይሞትበት ስለፈለገ እንጂ ዩቲዩብን ጠልቶት አይደለም የሚሸጠው ማለት ነው። እና 150,000 ሰብስክራይብ ማለት በጣም ብዙ ነው፣ ቀላል እንዳይመስላችሁ የሀገሬ ልጆች። አሁን ላይ እንግዲህ እያየን ነው በሀገራችን እንደፈለጉ የሚሽከረከሩት በዩቲዩብ ብር ነው። እንዲሁም ከስደት መልስም እህት ወንድሞቻችን ጥሩ ኑሮ እየኖሩ የምናቸው ዩቲዩበር የሆኑ እህት ወንድሞች እንጂ ዩቲዩበር ያልሆኑ የስደት ተመላሾች ግን 6 ወር አመት 2 ወር እየቆዩ ዙረው ወደ ስደት እየተመለሱ እያየ ነውና በዚህ አጋጣሚ እንደው መዳም ቤቱ ናችሁ ጊዜያችሁን ባልሆነ ነገር የምታባክኑ የማንንም ፕራንክ ስታዩ የምትሉቶች የሁሉ ጊዜ ምክሬ ነው ዩቲዩብ ቻናል ከፍታችሁ ስሩ ማለት ነው። ግን ደግሞ በቅርቡ ማለት ነው እንደገዛችሁ ተከፋይ መሆን የምትፈልጉ እህቶች ይሄን ቻናል ግዙት። ወላሂ ይጠቅማችኋል። እኔ እየቀለድኩ አይደለም ማለት ነው። አሁን ለይቱ በደንብ ነው የሚከፍለው፣ ዶላር ምናምን ጨምሯል እንዴ ነው የሚከፍላችሁና እንዳልኳችሁ በተለይ ወደ ሀገር ለመግባት ያሰባችሁ እህቶች የማይረባ ቆራጣ መሬት ገዝታችሁ ሀገር ገብታችሁ እሱን ሽጬ ወረታ አድርጌ እሰራለሁ ብላችሁ ብራችሁን ከምታስይዙት አሁን ላይ በጦርነቱ በአንዳንድ ምክንያት ቦታ ለመሸጥ ራሱ በጣም ከባድ ነው። ብዙ ነገር ሊያስፈልጋችሁ ይችላል። ቶሎ በምትፈልጉ ሰዓት ላይ ሸጥላችሁ ይችላልና ዩቲዩብ ቻናሉ ግን ከእጃችሁ ላይ ካለ ዛሬ በየቀኑ ነው የሚቆጥረው። ገብቷችኋል? በየቀኑ ይቆጥርላችኋል። ከ11 እስከ ከ9 እስከ 11 ባለው ወደ አድሰንሳችሁ ይተላለፋል። ከዛም በፈረንጆች ወይንም በእነሱ አቆጣጠር ሁሌም ከ21 እስከ 25 ባለው ክፍያችሁ ወደ አካውንታችሁ ይገባላችኋል ማለት ነውና ደግሞ ፈጥኖ ድራሽ ነው የዩቲዩብ ብር። በነገራችን ላይ አሁን ራሱ የመዳም ደግሞ ሳይመጣ እሱ ነው ደርሶ ለችግር የሚደርስልኝና እንድትጠቀሙበት ነው። እና አንድ ነገ ከሀገሬ ስገባ የምሰራበት ብር ብላችሁ ባንክ ላይ የምታስቀምጡ አካውንታችሁ ላይ የምታስቀምጡ፣ ሌላኛው ደግሞ ዝም ብላችኋል አይደል አይ ከሆነ ሆነ ካልሆነ ይቀራል ብላችሁ የማንንም ህገወጥ መሬት የምትገዙቶች እሱን ነገር አቆማችሁ የዩቲዩብ ቻናል ገዝታችሁ ብትገቡ እንደገባችሁ ወዲያውኑ ስራ መጀመር ትችላላችሁ። ወዲያውኑ እንደጀመራችሁ ስራ ደግሞ ተከፋይ ትሆናላችሁ። እናማ የዩቲዩብን ጥቅም የሚያውቀው የቀመሰው ብቻና ብቻ ነው። አሁን ላይ ዩቲዩብ አልችልም እችላለሁ የሚለው ነገር ደግሞ አስጨንቅም። እድሜ ለሶሻል ሚዲያ። ሁሉም ሰው ለራሱ ጥቅም ስለሚያስብ ስለ ዩቲዩብ አጠቃቀም የማትችሉ እንኳን ቢሆን ሰርች እያደረጋችሁ ዩቲዩብ ላይ መማር ትችላላችሁ። የቪዲዮ ኤዲት አደራረግ፣ ቪዲዮ አለቃቀም፣ ሁሉም ነገር። ይሄ ደግሞ ምንም ነገር አስቸግርም። ሁሉም ነገር የተዘጋጀ የሞላለት ነው። ገባችሁ? እንዴት ሞኔታይዝ ላድርግ፣ እንዴት ፒን ይምጣልኝ፣ እንዴት መድሎሽ የሚባል ነገር የለው። በቃ ትገዛላችሁ፣ ትቀበላላችሁ። እንደተቀበላችሁ ስራችሁን ትጀምራላችሁ፣ ውጤታማ ትሆናላችሁ። ስለዚህ መዳም ቤት ውስጥ ማለት ነው ለምሳሌ በቀላሉ አሁን የምትመጡ ልጆች በቀላሉ ከ50 እስከ 60,000 ብር በወር ታገኛላችሁ። ስለዚህ ኪሳችሁን በማይጎዳ በቀላል ብር ይሄን በስንት ወር ደሞዛችሁ ይሄን ቻናል ብትገዙ፣ ነባሮች ከሆናችሁ ደግሞ በወር እስከ 100,000 ብር እዛ በላይም የሚከፈላል አልሐምዱሊላህ። እና ይሄን ቻናል በአንድ ወር በሁለት ወር ደሞዛችሁ ገዝታችሁ ብትገቡ ከሀገራችሁ ላይ ገብታችሁ በደንብ ከሰራችሁበት
እመኑኝ ማለት ነው። በቀላሉ ወላይ በቀላሉ ነው ብላችሁ እስከ 200 ሺህ ብር ታገኙበታላችሁ በወር። ምክንያቱም ያለው ሰብስክራይብ ትንሽ አይደለምና 150 ሺህ ሰብስክራይብ ማለት ቀላል አይደለም በ150 ሺህ ሰብስክራይብ ይቀርና እኛ እንኳን በ45 ሺህ ሰብስክራይብ ይዘን እየሰራን የሚከፈለውን እያየን ነው። ጠንካሮች ከሆናችሁ ጎበዞች ከሆናችሁ ዩቲዩብ አሁን ላይ ያበላል ማለት ነው። ገብቷችሁ ዩቲዩብ ደግሞ እንግዲህ እንደምታዩት ነው የአገሬ ልጆች ግዴታ ያው እኛ በተለይ አንዳንዶቹ እንደው አላህ ያዘንላችሁ እንጂ ብዙዎቻችን ምን ማየት እንዳለብን እንኳን ጠንቀን የማናው ከማይጠቅመን ቦታ ነው የምንለው። ብዙዎች ምን ላችሁ ፈልጌ ነው ሌላውን ተውትና መቼም ከሀገራችሁ ገብታችሁ ሳታገቡ አትቀመጡም አይደለ? ከባላችሁ ጋር ራሱ ሽሮ እየተጎራረሳችሁ እንዲሁም ደግሞ የኔ ፍቅር እያላችሁ እንኳን ብትመጡ ሆ ብሎ ነው ሸቃሉ መጥቶ የሚያችሁ። ስለዚህ ከቤታችሁ ላይ ፈሸሽ ብላችሁ ቡናችሁን አፍልታችሁ ሽሮአችሁን እየተጎራረሳችሁ በወር 200 ሺህ ብር የኢትዮጵያ ብር ማግኘት ቀላል አይደለም። መዳም ቤት ውስጥ እንኳን የስንት ወር ደሞዛችሁን ያን የሚሆነው እና ሌላ ነገር ላችሁ አይደለም። እህቶችን ብቻ ሳይሆን በነገራችን ላይ ወንድሞችንም ይመለከታል። በገጠር በግ ምናምን እየጠበቃችሁ እድሜያችሁን የምትጨርሱ ከየንትና ተማሩ። ከማን ነው? ከተውፊቅ ማለት ነው። ከተውፊቅ ተውፊቅንም ሰው ያደረገው የዩቲዩብ ብር አይደለም። ስለዚህ እናንተስ ምን ትጠብቃላችሁ? እና እንዳልኳችሁ መዳም ቤት ውስጥ ናችሁ ምናምን ያላችሁ ለመስራት የምትችሉ የሚመቻችሁ እሺ። ግን በተለይ ውጤታማ ትሆኑበታላችሁ ብዬ የማስባችሁ ወደ ሀገር ለመግባት የተዘጋጃችሁ እህቶች ማለት ነው። ለምን አንቺ አትገዙም ካላችሁ ብር አበድሩኝና ለግዛው። እውነቴን ነው የምላችሁ። ብር ካበድራችሁ እኔታችሁ ዩቲዩብ ቻናል የማልገዛበት ምንም አይነት ምክንያት የለም። በእርግጥ አልহামዱሊላህ ለጊዜው የራሴ ያለኝ ያው ዛሬ እየሰራው አይደለም የውሸት ነው። ነገ ግን ታላችሁ ከሀገሬ ገብቼ ኢንሻአላህ ልብና አድርጌ ከሰራውበት መዳምን ራሱ ሸቃለኝ ሳላደርጋት አልቀርም ብዬ አስባለሁ። ሰምታችኋል እንዴ? እንዳሽከረከረችኝማ ዩቲዩበር ሁኜ ጥሩ ተከፋይ ሁኜ መዳሜ የኔ መዳም ምን ትላለች መሰላችሁ? በነገራችን ላይ ነይ ብሏ ከሀገሯ ከወሰደችኝ እርግጠኛ ነኝ ታስፈጋኛለች። ብድርሽ ነው የምትለኝ ትላለች ለባሏ። ወላሂ ግን እኔ ያላደርገውም እናቴ ለዚህ ያብቃኝ እንጂ ማለት ነው። አይደለም በእንግድነት መታ በሸቃላነት እንኳን ብትገባ እንደውም እንድትማር ነው ማድርጋት። ገባችሁ? እንዴ ነው እንዴ ቀጥሮ ማሰራት ብላ ከሸቃሊት እንድትማር ነው ማድርጋት። እና ሀገሬ ልጆች ቀልዱ ይቁምና ዋጋው በጣም ቀላል ነው። እዚህ ላይ ልናገር እንዲ ዋጋውን አላውቅም። ዋጋውን ልናገር አልጠየቅኩትም ሰውየውን ወላሂ። ዋጋውን እዚያ ላይ ልናገር አልናገር ችግር የለም። መግዛት የምትፈልጉት ወጭ ኮሜንት ላይ አሳውቁኝ። ስልክ ቁጥር ሰጣችኋለሁ ወይንም ከዚህ ላይ ደግሞ በጽሁፍ መልስላችኋለሁ። በውስጥ እናወራለን። ችግር የለም። አስተያየት እናደርጋለን። ለሸቃሎች ሲሆን ሁሉም ነገር ገርበገር እንዲሆን ነው የምፈልገው እኔ። ሁሌም እንደምላችሁ አንዲት እህት ይሄን ዩቲዩብ ቻናል ገዝታ ብትለወጥ ወይ አንድ የበግ ጠባቂ ወንድማችን ይሄን የዩቲዩብ ቻናል ገዝቶ ቢለወጥ ለሌላ ስደተኞችም ተስፋ ነው። በዚህ አጋጣሚ ባረባ ነገር ጊዜያችሁን የምታባክኑ የማንንም ፕራንክ የማንንም የቲክቶክ የሊቭ ቪዲዮ ቁጭ ብላችሁ ስትታደም ስትከታተሉ የምትሉቶች ቻናል ክፍቱና አስበሳችሁ ተደማመሩ ነው። ዩቲዩበር የሆናችሁ ጀማሪ የሆናችሁ ከሸቃሊት ቤት ስትመጡ ደግሞ መይሙ ሸቃሊት ዩቲዩበር ነኝ ሸር አድርጉልኝ በሉኝ። ከኔ በታች ሰብስክራይብ ያላችሁ ነው እያልኩ ያለሁት ገባችሁ? ሸር አደርግላችኋለሁ። እንደጋገፍ ቪዲዮአችን እዩልን እስከ መጨረሻ አቋርጣችሁ አትወብን። እኛ ምን ነው እኛንም ሰው አድርጉን እስኪ አታሽቃብጡ። ቆይ ግዴታኛ ቪዲዮአችን እንዲታየልን ከወንድ ጋር ተቃፈን መምጣት አለብን። በእናንተ ምክንያት እኮ ልታሳስቱ ነው የሆነ እዚህ ማለት ባንጋሊ ነው ያለ። ስለዚህ ልግባበት እንደ ልተው እንደ እያልኩ መንታ መንገድ ነው ያለው። ተስተፍሪ ላላዝም ጌታ ያለ ይቅርበልኝ እና ብቻ ላላችሁ ብቻ ለሚሳሳሙት ብቻ ለሚጋጋጡት ብቻ አታጨብጭቡ። እኛንም አበረታቱን ማለት ነው። እሺ ሰምታችኋል። እናቶቼ አንድ ሲመጣችሁ እንደኛ ሞኝ ሳትሆኑ አሁን ብልጡ ናችሁ። ኢንተርኔት በነፃ የምትጠቀሙቶች ዩቲዩብ ቻናል ክፈቱ። እሺ ዩቲዩብ ቻናል ክፍታችሁ የለት ተግባራችሁን ራሱ ብዙዎቻችሁ አሁን ሊቭ ላይ ቁጭ ብላችሁ የምታመሹ አላችሁ ቲክቶክ ላይ ማለት ነው። ከዛ ቁጭ ከምትሉት ዩቲዩብ ከፍታችሁ ዩቲዩብ ላይ ሊቭ ግቡ፣ ትጠቀሙበታላችሁ።